ቆሻሻ አይደለም? ብዙ ተብለንበታል ምናምን ብዙ ተብለንበታል ምናምን ነገር ከኔጌቲቭ ነገር ከፖዚቲቭ ነገር ኔጌቲቭ ነገር ላይ ፎከስ የሚያደርግ አፕሊኬሽን ነው። መዝሙር ስሰማ እኔ ንጹህ ሆኜ ኦር ደግሞ ፎር ሳምባዲ ንጹህ ነኝ ለማለት አይደለም። በጣም ኃጢአተኛ ነኝ። ብዙ ኃጢአትንም ሰርቻለሁ። እኔ ብቻ አይደለም፣ የሰው ልጅ ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ይጎድለዋል ይላል እና አንዳንድ ሰዎች ዲስሪስፔክት ብታደርጉኝ ምናምን የማይሆን ነገር ብትሉ እኔ ግን ኢየሱስ የጭንቄ ነው። የጭንቄ ማለት የጭንቄ ሰዓት የደረሰልኝ እዚህ ጋር መተን ሁላችንም ስንስቅ ምናምን ስናወራ የሆነ የራሳችን ነገር የሌለብንና የሚመስላችሁ ሰዎች አላችሁ። እያለፍን ላይ ካለ አንዳንዴ ህይወት ራሱ በራሷ ስትራግል ምናምን ታረጉባታላችሁ ማለት በቃ ተፈተናችኋለች ህይወት በራሷ ማለት ነው። ቁጭ ብዬ ሳስበው አንዳንዴ የማይታለፈው እናንተ ዛሬ ገብታችሁ ድቦዬ ጠንካራ ሴት ምናምን የምትሉኝ ማለት ነው። የምትሉኝ ማለት ነው። ሰው ሳይኖረኝ አጠገቤ ማንም ሳይኖር ያጽናን ላይ ፈጣሪ ነው እና ደስ መዝሙር ስሰማ ጻድቅ ነኝ ምናምን እያልኩኝ አይደለም፣ ግን ሰላም ይሰማኛል። በቃ ደስ ይለኛል። ብዙ ነገር ይነሳለሁ። ያለፍኳቸውን ጊዜያቶች ሳስብ እግዚአብሔር እኮ ባይኖር ማለት ክርስቶስ እኮ ባይኖር እላለሁ። እኔ በቃ የለውም ነበር። እዚህ አፕሊኬሽን ላይ የሚወዳችሁ የእናንተን ጥሩነት፣ የሚጠላችሁ ደግሞ ምንም ብታረጉ የእናንተ ጥሩነት አይታየም። ምንም ብታረጉ እንደ በረዶ እንኳን የነጻችሁ ብትሆኑ የእናንተን እንከንና የሆነ ጉድለታችሁን እየፈለገ ምናምን የሆነ ነገር ይላችኋል ማለት ነው። እንኳን አይደለም እኛ አይደለንም እንኳን እኛ ኃጢአተኞቹ
በምድር ያለ ነው አይደለም። ክርስቶስ ራሱ ወደ ምድር ሲመጣ እኛን ለማዳን በቅድስት ድንግል ማርያም በኩል ሲወለድ አንድያ ልጁን እስከ መስጠት የወደደን ፈጣሪያችን ማለት ነው። ለእኛ ብዙ ዋጋ የከፈለልን እንኳን ፈጣሪያችን በእጆቹ ፍጥረት ተተፍቶበታል፣ ተዋርዷል፣ ብዙ ነገር ተብሏል። አይደለም ሰው ነው ብላችሁ አይደለም እኛ ሳክስና የምትይኝ እኔ ፍቅር እኔ የመጣሁበት ነገር አለ። እየጨፈርኩ እየተሰዳደብኩ እዚሁ ላይፍ ላይ ብዙ እየተባልኩ ብዙ እየተሰደብኩ እንኳን እኔ እናት አባቴ አዝነው ያለቀሱበት አፕሊኬሽን ነው ይሄ አፕሊኬሽን። ብዙ ነገር የተባልኩ ሰው ነኝ። በህይወቴ ምን እንደማላረግ ታውቂያለሽ? አስመስዬ ሰውን ላታለች፣ እግዚአብሔርን ግን አላታለለው። ሰው ከእግዚአብሔር ጋር አይቀልድም፣ ከፈጣሪ ጋር አይቀልድም፣ በክርስቶስ አይቀልድም። ሰው እሱ ላይ አያስመስልም። እኔ መዝሙር መስማት ባልፈልግ እንደ ድሮ ዘፈን እየሰማሁ እየጨፈርኩ ምናምን ላይፍ ላይ እቀመጣለሁ። ምንም ጎሎብኝ አይደለም መዝሙር ምናምን ሰማሁ ወር የሆነ ሰንባዲ እንዲወደኝ ምናምን ብያለሁ። ጀስት መዝሙር ስሰማ ሰላም ስለሚሰማኝ ብቻ እኔ ዘፈንም እየሰማሁ ጊፍት ይሰጠኛል። ጌም መጫወት ብፈልግ አሪፍ ጌም እጫወታለሁ። ታውቃላችሁ፣ ዘፈንም እየሰማሁ እየጨፈርኩ እያበድኩ ብዙ ነገርም እያሉኝ እየሰደቡኝ ምናምን ምንም አልጎደለብኝም። የጎደለው ግን የውስጤ ሰላም ብቻ ነው። አንዳንዴ በህይወታችሁ ሁሉ ነገር እንኳን ቢኖራችሁ በቃ ሁሉ ነገር ቢኖራችሁ፣ ገንዘብ ቢኖራችሁ፣ የሚያኮራ ነገር የምትሉት ነገር እንዳለ ቢኖራችሁ ክርስቶስ ከሌለበት የከንቱ ከንቱ ነው። ከንቱ 24 ሰዓት የማይሞላ ደስታ ነው የምትደሰቱት። አንዳንድ ሰው ደስታን ለማምጣት እያለ ሱስ ውስጥ ይገባል። ደስታን ለማምጣት ብለን አንዳንዴ እንጠጣለን መጠጥ ምናምን። ያ መጠጥ ግን ደስታ የሚሰጠን ለስንት ደቂቃ? 24 ሰዓት። በዛ ላይ ደግሞ አዋርዶን ምናምን ተዋደንበት ምናምን ራሳችንን አርክሰንበት ምናምን የ24 ሰዓት ደስታ ሊሰጠን ይችላል። ከዛ የዘለለ ግን ወፍ። አሁን ሰዎች አንዳንድ ሱስ ይጠቀማሉ ለመደሰት እያሉ፣ የሚያስደስታቸው ግን ለ24 ሰዓት ነው። ያ ሲሄድ ያ የተጠቀሙት ነገር የወሰዱት ነገር ሲሄድ ደስታውን ማብሮ ይሄዳል። እና እኔ መዝሙር የምሰማው
ይሄውን እማትወዱኝ ሰዎች ባይዋጥላችሁ ያደግኩበት ነው። እኔ ከየትኛው ሃይማኖት ወደ የትኛው አልመጣም። ይሄ መጀመሪያ። ሁለተኛው ደግሞ በቃ ጌታን መረጥኩ። በቃ እሱን መረጥኩ። ብቻዬን ብቀር ነው ብላችሁ ብቻዬን ሁሉ ሰው ጠልቶኝ ብቻዬን ብቀር ያውን ዛሬ መዝሙር የምትሰማው ለእንደዚህ ነው ብላችሁ የምታስቡት ነገር ቢቀር ኦናው እንኳን ብቀር ማለት ነው መዝሙር መስማቴን አላቆምም። ቢኮዝ እኔ ቲክቶክ ላይ ጊፍትን አይቼዋለሁ፣ ተሰጥቶኛል ጥግ ድረስ። እግዚአብሔር ይመስገን። እግዚአብሔር እንደ ሰው ስላልሆነ የምሕረት አምላክ ስለሆነ ባይገባኝም ብዙ ነገሮችን አስተካክሎልኛል። እኔ ባይገባኝ እኔ እሱን ማያከብር ስራ ብሰራ ብዙ አድርጎልኛል። ግን ደስታ የለም ጋይዝ፣ ያለሱ እውነት የለም። የለም በቃ ያለ ክርስቶስ ደስታ አይቼዋለሁ። ስላየሁት ነው ባይተው አይቼዋለሁ። ብዙ ነገር አልፌያለሁ። እኔ እዚህ ጋር ለሰው ማላወራው እናንተ የምታውቁት ሚዲያ ላይ ያለው ነው። ሚዲያ ላይ የሌለ በህይወቴ ብዙ ውጣ ውረድ ያሳለፍኩ ልጅ ነኝ። ብዙ ነገር ግን ሁሉም ነገር ራሱ ኖሯችሁ እሱ ከሌለ ባዶ ነው። የምር ባዶ ለ24 ሰዓት ደስታ ሊሰጣችሁ ይችላል። ከዛ የዘለለ ግን ምንም የሚያደርግላችሁ ነገር የለም። ጥሩ ሰው ነኝ፣ የዋህ ሰው ነኝ አላላችሁ። ክፉ ግን አይደለም። ክፉ ግን አይደለም። ኪዳነ ምሕረትዬ መጀመሪያ ነው የምልሽ ስለ ራስሽ ህይወት ተጨነቂ። በሴትነቴ በመልኬ በብዙ ነገሬ
ብዙ ነገር ተብያለሁ ከዚህ በፊትና እስቲ ደግሞ አንዳንድ ሴት ሆናችሁ ነው የምላችሁ መተሽ እዚህ ጋር የሆነ ነገር አሁን ለምሳሌ መዝሙር እየሰማው ኦሬ ፕሮቴስታንት መዝሙር የኦርቶዶክስ መዝሙር ሲሰማ መተሽ እየሰደብሽ አይደለም እኮ የምትነግሪኝ ለእኔ ስትነግሪኝ ዲቦዬ ብለሽ ማስረዳት እንኳን የምትፈልጊው ነገር ካለ ፈጣሪ ራሱ የሚወደው ማለት ነው። አሁን አንቺ ልክ ነኝ ብለሽ የምታስቢው ከሆነ የምታስረጅኝ በፍቅር ነው መሆን ያለበት። በስድብ ምንም የሚቀየር ነገር የለም። ምንም እውነት ቢቀየር የሆነ ሰው በስድብ ምናምን የሚሞት ምናምን ቢሆን እኔ እስካሁን እኔ ሞቻለሁ፣ በህይወት አልኖርም ነበር። የእውነት ሰው ቢሞት ቢሆን በስድብ እኔ ሞቼ ነበር።